ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በርከት ያሉ ርዕሰ ጉዳዮች ይነሳሉ። ትላንትናም በአውሮፓ ታላላቅ ሊጎች በተለይ በተወዳጁ እንግሊዝ ፕሪሚየር ሊግ ሲጠበቁ የነበሩ ጨዋታዎች ነበሩ። ምሽት 12 ሰዓት ከ30 ሲል አርሰናል ትላንትና ከሜዳ ውጪ ወደ ሴንት ጄምስስ ፓርክ አምርቶ ከኤዲሃው ኒውካስል ዩናይትድ ጋር ጨዋታውን አድርጎ ድል አድርጎ ተመልሷል። በተለይ በመጨረሻዎቹ ደቂቃዎች ላይ ባስቆጠራቸው ጎሎች ነው ጨዋታውን አሸንፎ መውጣት የቻለውና አርሰናል ትላንትና ወሳኝ 3 ነጥብ ነው ማሳካት የቻለው። ከትላንትናው ጨዋታ ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። በስፓኒሽ ላሊጋ በሌሎችም የአውሮፓ ታላላቅ ሊጎችም የተደረጉ ጨዋታዎች ያሉ እነሱን ጉዳዮች እናነሳለን። ከማንቸስተር ዩናይትድ እና ከአሰልጣኝ ሩበን አሞሪም ጋር በተያያዘም በርከት ያሉ ሀሳቦች እየወጡ ነው የሚገኙት። ምንም እንኳን አሁንም ቢሆን ሰር ጂም ራትክሊፍ እና የማንቸስተር ዩናይትድ አመራሮች በሩበን አሞሪም እምነት እንዳላቸው ቢነገርም ነገር ግን ትልልቅ የሚባሉ ሚዲያዎች አሁን ላይ ማንቸስተር ዩናይትድን ከተለያዩ አሰልጣኞች ጋር ማያያዛቸውን ቀጥለዋል። እነዚህን ጉዳዮች የምንመለከት ነው የሚሆነው። ትላንትና ከሰማናቸው መካከል አንደኛው ሻቪ ሄርናንዴስ የቀድሞ የባርሴሎና ተጫዋችና አሰልጣኝ የነበረው ሰው አሁን ላይ ማንቸስተር ዩናይትድን የማሰልጠን ፍላጎት እንዳለው በይፋ እየተገለጸ ይገኛል። አዳዲስ ጉዳዮችን እናነሳለን ከማንቸስተር ዩናይትድ ጋር በተያያዘ ሌሎች ስፖርታዊ ጉዳዮችንም እናነሳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ ጉዳዮችን በማስቀደም ነው የምንጀምረው። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድናችን የዓለም ዋንጫ ማጣሪያ ሁለተኛ ዙር የመልስ ጨዋታውን ትላንትና አድርጓል። ብሔራዊ ቡድናችን ትላንትና የመልስ ጨዋታውን ከኬንያ ጋር በናይሮቢ ነው ጨዋታውን ያደረገው። ከሳምንት በፊት አዲስ አበባ ላይ 1-1 የተለያየው ብሔራዊ ቡድናችን የትላንትናውን ጨዋታ በኬንያ ናይሮቢ አድርጎ 4-0 በሆነ ውጤት ተሸንፏል። በዚህም በድምር ውጤት 5-1 ተሸንፎ ወደ ቀጣዩ ዙር ማለፍ ሳይችል ቀርቷል። የኬንያ ብሔራዊ ቡድን በሶስተኛው ዙር የዓለም ዋንጫ ማጣሪያ ጨዋታውን ማለፉን ነው ትላንትና ያረጋገጠው። ሌላኛው ወሳኝ የኢትዮጵያ እንግዲህ ብሔራዊ ቡድን ጨዋታ እንዳለበት ይታወቃል። የሴቶቹ ወሳኝ አፍሪካ ዋንጫ ማጣሪያ ጨዋታ ያለበት የኢትዮጵያ ሴቶች ብሔራዊ ቡድን 21 ተጫዋቾችን ይዞ ልምምዱን አሁንም ቀጥሏል። ትላንትና ልምምድ የጀመሩት ሉሲዎቹ ከ4 ሰዓት እስከ 5 ሰዓት ከሩብም በአበበ ቢቂላ ስቴዲየም ቴክኒካልና ከፊትነስ ጋር የተያዘ ልምምዶችን ሰርተዋል። ሉሲዎቹ በቀጣይ ከታንዛኒያ ጋር ነው የአፍሪካ ዋንጫ ማጣሪያ የመጨረሻ የደርሶ መልስ ጨዋታቸውንም የሚያደርጉት። ይህንን ማጣሪያ ማለፍ የሚችሉ ከሆነ ወይም የደርሶ መልስ ጨዋታውን ማሸነፍ የሚችሉ ከሆነ ወደ ፍጻሜው ማለፋቸውን ወደ አፍሪካ ዋንጫ ማለፋቸውን የሚያረጋግጡ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የአውሮፓ ታላላቅ ሊጎች ትላንትና በተደረጉ በርከት ያሉ ጨዋታዎች ቀጥለው ተደርገዋል። የተወዳጁ እንግሊዝ ፕሪሚየር ሊግን ጨምሮ ፍሬንች ሊግ 1፣ ጀርመን ቡንደስሊጋ፣ ጣሊያን ሴሪኤ እና እንዲሁ ደግሞ ስፓኒሽ ላሊጋ ትላንትና ሲጠበቁ የነበሩ ጨዋታዎች ናቸው በትልቁ የተደረጉት። የተወዳጁ እንግሊዝ ፕሪሚየር ሊግ መርሃ ግብሮችን በማስቀደም እንጀምር። ትላንትና አስተን ቪላ ፉልሃም ጋር በቪላ ፓርክ ጨዋታቸውን አድርገዋል። አስተን ቪላ በጣም አስከፊ የሚባል አጀማመረን በፕሪሚየር ሊጉ ማድረጋቸው ይታወሳል። ከትላንትናው ጨዋታ በፊት ያደረጓቸውን ጨዋታዎች ማሸነፍ አልቻሉም ነበር፣ ከትላንትና በፊት የተደረጉ መርሃ ግብሮችን ማለት ነው። ነገር ግን የኡናይ ኤሚሪ ቡድን ትላንትና በቪላ ፓርክ ያደረገውን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። ጨዋታው በተጀመረ በጥቂት ደቂቃዎች ውስጥ ወደ 3 ያክል ደቂቃዎች ውስጥ ነው የመጀመሪያው ጎል የተቆጠረው። የፉልሃሙ ራኡል ሂሚኔስ ነበር ትላንትና ቀድሞ ጎል ማስቆጠር የቻለው። ነገር ግን ኋላ ላይ እንዲሁ ኦሌ ዋትኪንስ የመጀመሪያ 45 ከመጠናቀቁ በፊት አስተን ቪላን አቻ ያደረገ። ከረፍት መልስ ደግሞ ጆ መጊን እና ኤሚ ብዌንዲያ ትላንትና ግቦቹን አስቆጥረው ጨዋታውን አሸነፈው መውጣት የቻሉበትን አጋጣሚ የተመለከተ ለአሰልጣኝ ኡናይ ኤምሪ በጣም ረፍት የሰጠ ውጤት ይሆናል ተብሎ ይታሰባል። ሰሞኑን ከቡድኑ ጋር በተያያዘ አንዳንድ ሰጣ ገባዎች ውስጥ ገብተዋል። ከትልልቅ ከሚባሉ ተጫዋቾች ጋርም እንዲሁ ያልተስማሙባቸው ነገሮች አሉ የሚሉ አይነት ሀሳቦች ሲሰነዘሩ ነበር። ነገር ግን ትናንትና የመጀመሪያ ሙሉ 3 ነጥባቸውን አስመዝግበዋል። ትናንትና እንግዲህ ፎይታን የሰጠ ውጤት ሆኗል ለአሰልጣኝ ኡናይ ኤሚሪ። ሌላኛው ጨዋታ ትላንትና የተደረገው አርሰናልና እንዲሁ ደግሞ
ትናንትና ኒውካስል ዩናይትድ ያደረጉት መርሃ ግብር ደግሞ በጣም ሲጠበቅ የነበረው የተወዳጁ የእንግሊዝ ፕሪሚየር ሊግ ነበር። ይህ ጨዋታ በሴንት ጄምስስ ፓርክ የተደረገ ነው። አርሰናል በተለይ በሳምንቱ መጨረሻ ሌሎቹ የሚባሉት ተፎካካሪዎቹ ክለቦች ለምሳሌ ያክል ሊቨርፑል የሊጉን መሪነት የተቆናጠጠው ቡድን ነጥብ መጣሉን ተከትሎ ይህንን ጨዋታ በማሸነፍ ነጥቡን ለማጥበብ ሙከራዎችን ያደርጋል የሚሉ አይነት ሀሳቦች ሲሰጡ ነበር። ነገር ግን ጠንከር ያለ ጨዋታ እንደሚሆን ግን ቀድሞም የሚገመት ነው። ምክንያቱም ኒውካስል ዩናይትድ ከትልልቆቹ ቡድኖች ጋር በጣም ጠንካራ የሚሆን አይነት ቡድን እንደሆነ ከዚህ በፊት የምናውቀው ነው። ከዛ በተጨማሪ ደግሞ ውጤቶችንም ይዞ ሲወጣ ደግሞ የምናስታውሰው ነው እና የትላንትናው ጨዋታ ለአርሰናል ምናልባት ጠንከር ያለ ፉክክር ይገጥመዋል ተብሎም ታስቦ ነበር። እንደተጠበቀውም አርሰናል ጨዋታውን ለማሸነፍ የመጨረሻዎቹን ደቂቃዎች መጠበቅ ግድ ብሎት ነበር የትላንትናውን ጨዋታ ለማሸነፍ ማለት ነውና በጣም ትልቅ ፉክክር የተደረገበት ጨዋታ ሆኗል። በእርግጥ አርሰናል ጨዋታውን ዶሚናንት እንደነበር ተመልክተናል። በርከት ያሉ የጎል ሙከራዎችን አድርገዋል። ጨዋታውን በመቆጣጠር ረገድም አርሰናል የተሻሉ ነገሮችን አሳይቷል። ለምሳሌ በጨዋታው ላይ 20 የጎል ሙከራዎችን ነው ትናንትና አርሰናል ማድረግ የቻለው። በአንጻሩ ኢላማቸውን የጠበቁ ሙከራዎችን ያደረገው 7 ነው። ኒክ ፖፕ ያደናቸው ኳሶች እንዲሁ ደግሞ የግቡ ቋሚም የመለሰባቸው አጋጣሚዎችን በአርሰናል በኩል ተመልክተናል። 2.05 ኤክስጂም ነበራቸው በትላንትናው ጨዋታ ላይ። በአንጻሩ ግን ባለሜዳው ኒውካስል ዩናይትድ በጨዋታው ላይ 8 ሙከራዎችን አድርጎ 3ቱ ብቻ ኢላማቸውን እንደጠበቁ ትላንትና ተመልክተናል። በቋሚ አስተላለፉ ውስጥ በአርሰናል በኩል ትላንትና በቋሚነት የተሰለፉት ዳቪድ ራያ እንደተጠበቀው በግብ ጠባቂነት ነበር። ሪካርዶ ካላፊዮሪ፣ ጋብሪኤል ማጋሌሽ፣ ክሪስቲያን ሞስኩዌራ እና ጁሊያን ቲምበር ነበሩ ትላንትና በመጀመሪያው የጨዋታ ክፍለ ጊዜ ላይ በቋሚነት የተሰለፉት። የዴክላን ራይስን፣ የማርቲን ዙቤሜንዲ እና የኤዜን የመሃል ሜዳ ጥምረትና የትሮሳርድ ዮኬሬሽ እና ሳካን የአጥቂ መስመር ጥምረትን ነው ትላንትና የተጠቀምነው። ኋላ ላይ እንግዲህ ዊሊያም ሳሊባን የመጀመሪያው 45 እንደተጠናቀቀ ሁለተኛው 45 መጀመሪያ ላይ በክሪስቲያን ሞስኩዌራ ቀይሮ አስገብቷል። ማርቲኔሊን እና ሚኬል ሜሪኖን በተመሳሳይ ሰዓት ነው በሪካርዶ ካላፊዮሪ እና በቡካዮ ሳካ ትላንትና ቀይሮ ማስገባት የቻለው። ይሄ ቀያሪም እንደሰራለት ትላንትና ተመልክታል። ምክንያቱም አቻ ያደረጋቸው ሚኬል ሜሪኖ ያስቆጠረው የጭንቅላት ኳስ ወይም ደግሞ በጭንቅላት ገጭቶ ያስቆጠረው ኳስ እንደነበር ተመልክተናል። ማርቲን ኦዴጋርድ ከጉዳት መልስ ትላንትና ማርቲን ዙቤሜንዲን ተክቶ ገብቷል። እንዲሁም ሉዊስ ስኬሊም በመጨረሻዎቹ ደቂቃዎች ላይ ተቀይረው ከገቡ ተጫዋቾች መካከል አንደኛው እንደነበር ነው የተመለከት ነው። በአጠቃላይ የትላንትናውን ጨዋታ እንግዲህ አርሰናሎች በመጨረሻዎቹ ደቂቃዎች ላይ ባስቆጠሯቸው ግቦች ጨዋታውን አሸንፈው መውጣት ችለዋል። 34ኛው ደቂቃ ላይ አዲሱ ፈራሚያቸው የኒውካስል ዩናይትድ አዲሱ ፈራሚ የሆነው ኒክ ቮልትማድ ትላንትና የመጀመሪያውን ጎል ማስቆጠር ችሏል። ከዚህ በፊት በነበረም ጨዋታ እንዲሁ ጎል አስቆጥሮላቸው እንደነበር ይታወሳል። ለትላንትናው ጨዋታም የመጀመሪያውን ጎል ያስቆጠረው ኒክ ቮልትማድ ነው። 34ኛው ደቂቃ ላይ ጎል ማስቆጠር ቻለ። በአንጻሩ ተቀይሮ የገባው ሚኬል ሜሪኖ በጭንቅላት 84ኛው ደቂቃ ላይ እንዲሁ ጨዋታው ሊጠናቀቅ የተጨመረው 8 ደቂቃዎች ነበሩ። 6ኛው ደቂቃ ላይ ጋብሪኤል ማጋሌሽ ሌላ ከቆመ ኳስ ሌላ ከማዕዘን ምት የተሻገረ ኳስን ለአርሰናል ጎል አስቆጥሮ ጨዋታውን አሸንፎ መውጣት የቻሉበትን አጋጣሚ ነው የተመለከት ነው። በጨዋታው ላይ በርካቶች ጥያቄ ሲያነሱ የነበረበት አንድ አጋጣሚ አለ። አርሰናሎች የፍጹም ቅጣት ምት አግኝተው በቫር መሻሩ ይታወሳል። ከዚህ ጋር በተያያዘ አሰልጣኝ ሚኬል አርቴታ እንዲሁ ደግሞ የቡድኑ ተጫዋች የሆነው ቡካዮ ሳካም እዛው አቅራቢያው ነበር። በተለይ ቪክተር ዮኬሬሽ በግብ ጠባቂው ኒክ ፖፕ ጥፋት ሲሰራበት ቡካዮ ሳካ እዛው አካባቢ ጋር ከመሆኑ ጋር በተያያዘ ሀሳባቸውን ሰጥተዋል። የአርሰናሉ አሰልጣኝ የሆኑት ሚኬል አርቴታ የትላንትናውን ጨዋታ በማሸነፋቸው ደስተኛ እንደሆኑ ተናግረዋል። በቡድኑም ኩራት እንደተሰማቸው ጭምር ተናግረዋል። ነገር ግን ስለተሻረው የፍጹም ቅጣት ምት ስለ ቪክተር ዮኬሬሽ የፍጹም ቅጣት ምት ግን ሲያነሱ ሚኬል አርቴታ ቫር መታየት ሁሉ ጭራሽ አልነበረበትም፣ እንግዲህ በትክክል ግልጽ የፍጹም ቅጣት ምት ነበር የተከለከል ነው የሚል አይነት ሀሳብን ሰጥቷልና ቫር መታየት ራሱ ጭምር ያልነበረበት የፍጹም ቅጣት ምት ነው ሲልም ጭምር ነው አሰልጣኝ ሚኬል አርቴታ የተናገረው። በአንጻሩ ደግሞ ቡካዮ ሳካ ዳኛው ለማየት ሄዶ ብዙ ሰዓትን የወሰደው እንደዚህ አይነት ውሳኔዎች ደግሞ ሁልጊዜም ከኛ ተቃራኒ እንደሆኑ እናውቃለን የሚል አይነት ሀሳብን ጭምር ትላንትና ሰጥቷልና እንግዲህ አርሰናል አግኝቶት የነበረው ፍጹም ቅጣት ምት በቫር ታይቶ መሻሩ ይታወሳልና ማብራሪያ ሰጥተዋል ዳኛው። ፍጹም ቅጣት ምቱ ስለተሻረበት ምክንያትም ያብራሩት የጨዋታው የመሃል ዳኛ የነበሩት ጃሬድ ጊሌት ከአካላዊ ንክኪው በፊት ወይም ደግሞ ጥፋቱ ከመፈጸሙ በፊት ግብ ጠባቂው ኒክ ፖፕ ኳሱን ስለነካበት ወይም ስላጨናገፈበት ነው። የአካላዊው ንክኪ የመጣው ኳሱን ከተነካ ወይም ኳሱን ካዳነበት በኋላ
የመጣ ስለሆነ በዚህ ምክንያት የፍጹም ቅጣት ምት እንዳልሰጡ ነው ጃሬድ ጊሌት ማብራሪያቸውን የሰጡትና የፍጹም ቅጣት ምቱ በዚህ መልኩ ነው ሳይሰጥ የቀረበትን ምክንያት የተመለከትነው። በአጠቃላይ ግን አርሰናል የኋላ ኋላ ባስቆጠራቸው ሁለት ወሳኝ ጎሎች በጋብሪኤል ማጋሌሽ የማዕዘን ምት የጭንቅላት ኳስ እንዲሁም ሚኬል ሜሪኖ በጭንቅላት ነው በእርግጥ ጎሉን ያስቆጠረው። በእነዚህ ሁለት ጎሎች ምስጋና ይግባና አርሰናል ወሳኝ 3 ነጥብን አሳክቶ ነው ትላንትና ከሜዳ የወጣው። ሚኬል ሜሪኖ በ2025 ከየትኛውም የአርሰናል ተጫዋች በላይ 7 የፕሪሚየር ሊግ ጎሎችን ማስቆጠር የቻለ ተጫዋች ነው። ምክንያት ከተባለ አምና በተለይ ካይ ሃቨርትስ ይሄ ቁጥር ከ2025 ዓመተ ምህረት ጀምሮ እንጂ ይሄ ውድድር ዓመት ከጀመረ አይደለም። 2025 ዓመተ ምህረቱ ከገባበት ጊዜ ጀምሮ ከጃንዋሪ ጀምሮ ማለት ነው 7 የፕሪሚየር ሊግ ጎሎችን አስቆጥሯል። ከአርሰናል ተጫዋቾች ደግሞ ትልቁን ጎል ያስቆጠረው የፕሪሚየር ሊግ ጎል ያስቆጠረው ተጫዋች አድርጎታል ሚኬል ሜሪኖ። ካይ ሃቨርትስ አምና ጉዳት በገጠመው ጊዜ ሚኬል ሜሪኖን በቋሚ አስተላለፍ ውስጥ በአጥቂነት ሲጠቀመው እንደነበር እናስታውሳለን አሰልጣኝ ሚኬል አርቴታና በዚህ ምክንያት ጎሎችን እንዳስቆጠረም ተመልክተናል። እንግዲህ ሚኬል ሜሪኖ ትላንትና ጎል ያስቆጠረው የቀድሞ ክለቡ ላይ ነው። ለተወሰኑ ጊዜያትም በኒውካስል ዩናይትድ አሳልፎ እንደነበር እናስታውሳለን። ትላንትና ለአርሰናል ወሳኛን የአቻነት ጎልም ማስቆጠር እየቻለበትን አጋጣሚ ነው ያገኘው። እንግዲህ ትላንትና ጨዋታቸውን ማሸነፋቸውን ተከትሎ ሊቨርፑል በዚህ ሳምንት ማሸነፉን ተከትሎ እዛው 15 ነጥብ ላይ መቅረቱ ይታወሳል። አርሰናል ማሸነፉን ተከትሎ የነጥብ ልዩነታቸውን ወደ 2 ማጥበብ ችሏል። 13 ነጥብ ላይ ደርሷል። አርሰናል በ13 ነጥቦች ሁለተኛ ደረጃ ላይ ነው የተቀመጠው። ቀጣይ ጨዋታቸው አርሰናሎች የፊታችን ረቡዕ የሚደረግ መርሃ ግብር ነው። ከነገ በስቲያ ከኦሎምፒያኮስ ከግሪኩ ክለብ ጋር በአውሮፓ ቻምፒየንስ ሊግ በሜዳቸው ኤምሬትስ ጨዋታቸውን የሚያደርጉ ነው የሚሆነው። ኒውካስል ዩናይትድም የፊታችን ረቡዕ ከኡኒየን በርሊን ጋር ወደ ጀርመን አምርቶ ጨዋታውን ያደርጋል በአውሮፓ ቻምፒየንስ ሊግ። እነዚህ ሁለት ቡድኖች ቀጣይ ጨዋታዎቻቸው ይህንን ነው የሚመስሉት። እንግዲህ ከጨዋታው በኋላ በርከት ያሉ የተሰጡ ሀሳቦች አሉ። የሚገባንን ነገር አግኝተናል ብሏል ቡካዮ ሳካ ከጨዋታው በኋላ። የአርሰናሉ የፊት መስመር ተጫዋች የሆነው ቡካዮ ሳካ ቡድናቸው ያሸነፈበት መንገድ አስደሳች እንደነበር ጭምር ነው እየተናገረ የሚገኘው። ትላንትና ጨዋታውን ያሸነፍንበት መንገድ እጅጉን የሚያስደስት ነገር አለው ሲልም ጭምር ነው ሀሳቡን የሰጠው ቡካዮ ሳካ ነው ይህንን ሀሳብ እየተናገረው። አርሰናል ትልቅ ድልንም እንዳሳካ ጭምር ነው የተናገረው። ባለቀ ሰዓት ጎል አስቆጥሮ ከማሸነፍ በላይ የሚያስደስት ነገር የለም፣ በጣም አስደሳች ድልም ነው የትናንትናው ጨዋታ ሲል ሀሳቡን ሰጥቷል። ቡካዮ ሳካ በተለይ በመጨረሻዎቹ ደቂቃዎች ላይ ጎሎችን አስቆጥሮ በማሸነፋቸው ምክንያት እጅጉን እንደተደሰተ ነው ተጫዋቹ ቡካዮ ሳካ ሀሳቡን እየሰጠም የሚገኘው። ሌላኛው ቡካዮ ሳካ ያነሳው ሀሳብ ዛሬ የሚገባንን ነገር አግኝተናል፣ በጣምም ደስተኞች ሆነናል ሲልም ጭምር ተናግሯል። ሌላኛው የቀድሞ የማንቸስተር ዩናይትድ ተጫዋችና አሁን በተንታኝነት እያገለገለ የሚገኘው ጋሪ ኔቨል አርሰናል ትልቅ ድልን ያሳካው ሲል ጭምር ነው የተናገረው። በተንታኝነት እያገለገለ የሚገኘው የቀድሞ እንግሊዛዊ ተጫዋች ጋሪ ኔቨል አርሰናል ትልቅ ድልን አሳክቷል በማለት ጭምር ተናግሯል። ለአርሰናልና አርቴታ ትልቅ ድል ነው ያለው ጋሪ ኔቨል። ሊቨርፑል ተሸንፎ አርሰናል አሸንፏል፣ ይገባቸዋል፣ የተሻለው ቡድን ነበር፣ ለዚህም ደግሞ ማሸነፋቸው ተገቢ ነው ሲልም ጭምር ነው የተናገረው። ጄሚ ሬድናፕ በበኩሉ አርሰናል ዛሬ ያለውን አስተሳሰብ አሳይቷል፣ ዛሬ እነሱን በማየቴም ተዝናንቻለሁ ሲልም ጭምር ነው የተናገረው። ከትላንትናው ጨዋታ ጋር በተያያዘ ሀሳቡን ሲሰጥ ነው ይህንን ሀሳብ የሰጠው እና ደግሞ ጨዋታውንም ማሸነፍ እንዳለባቸውና ማሸነፋቸውም እንደሚገባቸው ጭምር ነው የተናገረው። ባለፈው ሳምንት በአጨዋወታቸው ምክንያት ለደረሰባቸው ትችትም ምላሽ የሰጡን ይመስላል ሲል ነው ጄሚ ሬድናፕ የተናገረው። ትናንትና ጋብሪኤል ማጋሌሽና ኒክ ቮልትማዴ እንግዲህ ተጋጅተው እንደነበር ተመልክተናል እና የማጋሌሽን ይቅርታ አልተቀበልክም ተብሎ ኒክ ቮልትማዴ ተጠይቆ ነበር እና መጀመሪያ ያለምንም ምክንያት መታኝ፣ ከዛም ዳኛው ፊት ይቅርታ አለኝ፣ እኔ ደግሞ የልቡን አድርሶ ይቅርታ ስለመጠየቅ በጣም ማልወደው ነገር ነው ሲል ጭምር ነው ኒክ ቮልትማድ ትላንትና ከጨዋታው በኋላ ጥያቄ ቀርቦለት ምላሹን የሰጠው። የቀድሞው የሊቨርፑል ሌጀንድ ማይክል ኦውን ከጨዋታው ጋር አያይዞ አንዳንድ ሀሳቦቹን አንስቷል። ይህ የአርሰናል ቲም በብቃት ከሊቨርፑል በብዙ ርቀት የተሻለ ይመስለኛል። የዳኛና የቫር ውሳኔ ከነሱ ተቃራኒ ሆኖ እንኳን አሸንፈው ወጥተዋል። እነሱ ቀስ በቀስ ባለ ትልቅ ሜንታሊቲ ባለቤትም ሆነዋል ሲልም ጭምር ነው እየተናገረም የሚገኘውና ማይክል ኦውን ነው ይህንን ሀሳብ የሰጠው። ስለዚህ አርሰናል በጣም ጥሩ ነገሮችን ዘንድሮ ማድረግ ይጠበቅበታል ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። ሌላኛው ከአርሰናል ጋር በተያዘም የምናነሳው ሀሳብ ደግሞ የቀድሞ ተጫዋች የነበረው ሮበርት ፒሬዝ የተናገረው ነው። በዚህ ዓመት ዋንጫ ከሌለ አርቴታ ሊሰናበት ይችላል ሲል ነው ሮበርት ፒሬዝ ሀሳቡን የሰጠው። የቀድሞ የአርሰናል ተጫዋች የነበረው ሮበርት ፒሬዝ
አርሰናል እዚህ ዓመት ላይ ዋንጫን ካላሸነፈ አሰልጣኝ ሊቀይር ይገደዳል የሚል እምነት እንዳለው ነው የተናገረው። ሮበርት ፒሬዝ በንግግሩም በዚህ ዓመት ዋንጫ ከሌለ የክለቡ አስተዳደር ሌላ አሰልጣኝ ለማምጣት ሊያስብ ይችላል ብዬ አስባለሁ ሲል ተደምጧል። ምክንያቱም አርቴታም እንግዲህ ለ5 ዓመታት እዚህ ያለ ነገር ግን እንዳለመታደል ሆኖ ዋንጫ ሊያቀርብ ግን አልቻለም ሲል ነው ሮበርት ፒሬዝ የተናገረውና ምናልባት አርቴታ ዘንድሮ ዋንጫን ማምጣት የማይችል ከሆነ ይሄ የውድድር ዓመቱ የመጨረሻው ሊሆን የሚችልበት እድል እንደሚሆን ነው እየተናገረም የሚገኘው። ሌላኛው ትላንትና ሊቨርፑል ሲሸነፍ የማሸነፊያውን ጎል ለክሪስታል ፓላስ ያስቆጠረው ኤዲ ኢንኪቲያ እንደነበር ይታወሳልና የቀድሞው የአርሰናል ተጫዋች ነው። አርሰናሎች ለኤዲ ኢንኪቲያ ምስጋናን አቅርበዋል የሚል መረጃ ወጥቷል። ክሪስታል ፓላስ ከትላንትና በስቲያ ምሽት የሊጉን መሪ ሊቨርፑልን 2-1 በሆነ ውጤት ማሸነፉ የሚታወስ ነው። በጨዋታው ላይ የአርሰናል ተጫዋች የነበረው ኤዲ ኢንኪቲያ ለክሪስታል ፓላስ ባለቀ ሰዓትም የአሸናፊነት ግብን አስቆጥሯል። ይህንን ተከትሎ አርሰናሎች ለኤዲ ኢንኪቲያ የምስጋና መልእክትም መላካቸውን ነው ተጫዋቹ የገለጸው። ከጨዋታው በኋላ ከአርሰናል ቡድን አባላት የተወሰኑ የእንኳን ደስ አለህና ምስጋና መልእክቶችም ተልከውልኛል ሲል ኤዲ ኢንኪቲያ ተናግሯል። አርሰናል ትላንትና ማሸነፉን ተከትሎ ደግሞ የነጥብ ልዩነቱን ወደ 2 ማጥበብ መቻሉ የሚታወስ ጉዳይ ነው። የሊጉ መሪ ሊቨርፑል ከሜዳው ውጪ በቀጣይ ሳምንት ተጉዞ በስታንፈርድ ብሪጅ ቼልሲን የሚገጥም ሲሆን አርሰናል ደግሞ በሜዳው ዌስትሃም ዩናይትድን በቀጣይ ሳምንት የሚያደርጉት ጨዋታ እንደሚሆን ይታወቃል። እነዚህ ጨዋታዎች ናቸው በቀጣይ ሳምንት የሚደረጉት። ከትላንትናው ከአርሰናል ጨዋታ ወጣ እንበልና ደግሞ ሌሎች ደግሞ ሊጎች ላይ የተደረጉ መርሃ ግብሮችን ወደ እናንተ እናድርስ ውድ ቤተሰቦቻችን። ከነዚህ መካከል ትላንትና በስፓኒሽ ላሊጋም በጣሊያን ሴሪኤም የተደረጉ በርከት ያሉ ጨዋታዎች አሉ። በስፓኒሽ ላሊጋ ትላንትና ባርሴሎና የሊጉን መሪነት የተረከበበትን ውጤት ነው ማስመዝገብ የቻለው። እስካሁን ድረስ ባርሴሎና በሊጉ እንዳልተሸነፈም ይታወቃል። ትላንትና ደግሞ ጨዋታውን አድርጓል። በእርግጥ የትላንትናው ጨዋታ ላይ በጣም በርከት ያሉ ሙከራዎችን አድርጎ በርከት ያሉ ኳሶች የግቡ ቋሚ የግቡ አግዳሚ ሲመልስባቸው የነበሩ አጋጣሚዎችን ተመልክተናል። ትላንትና ላሚን ያማል በባሎን ዶር የሽልማት ስነ ስርዓት ላይ ምርጥ ወጣት ተጫዋች ተብሎ የተሸለመበትን ሽልማት ስነ ስርዓት በትላንትናው ጨዋታ ሜዳ ላይ አስተዋውቋል። ጨዋታው የጀመረውን በዚህ መልኩ ነው። ትላንትና ተቀያሪ ወንበር ላይ ተቀምጧል። ከጉዳት መልስ እንደተመለሰም ይታወቃል። ላሚን ያማል በትላንትናው ጨዋታ ላይ ባርሴሎና የሊጉን መሪነት መረከብ የቻሉበትን ውጤትን ያስመዘገቡት። ምክንያቱም በዚህ ሳምንት አትሌቲኮ ማድሪድ ሪያል ማድሪድን ማሸነፉን ተከትሎ ሪያል ማድሪድ 3 ነጥቦችን ማግኘት አልቻለም። በዚህም ባርሴሎና ትላንትን ማሸነፉ የሊጉን መሪነት እንዲረከብ አድርጎታል። በሰባተኛው ሳምንት የስፓኒሽ ላሊጋ መርሃ ግብር ባርሴሎና ትላንትና ከሪያል ሶሴዳድ ጋር ነበር ጨዋታውን ያደረገው። ጨዋታውንም 2-1 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግቦች ሮበርት ሌቫንዶስኪና ጁሊያስ ኩንዴ ያስቆጠሩ እንጂ በጣም በርከት ያሉ የጎል ሙከራዎች ሲሞክሩ ተመልክተናል። የግቡ ቋሚም አግዳሚም የመለሰባቸው በጣም ብዙ ሙከራዎች ነው ትናንትና በባርሴሎና በኩል የተመለከትነው። ለሪያል ሶሴዳድ ደግሞ ኦድሪዮ ዞላ ነበር ትላንትና ኳስና መረብን ማገናኘት የቻለው። ሮበርት ሌቫንዶስኪ በውድድር ዓመቱ ለባርሴሎና 4ኛ የላሊጋ ጎሉን ነው ማስቆጠር የቻለው። በዚህ መሰረት ባርሴሎና በ19 ነጥቦች ሊጉን እየመራ ይገኛል። ሪያል ማድሪድ 18 ነጥብ ላይ ነው የሚገኘው። በአንጻሩ ሪያል ሶሴዳድ ትላንትና ሽንፈት የገጠሙ ቡድን በ5 ነጥብ 17ኛ ደረጃ ላይ የተቀመጠ ቡድን ነው። ባርሴሎና የፊታችን ረቡዕ ከነገ በስቲያ በጣም ወሳኝ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታቸውን ከፓሪስ ሳን ዠርሜ ጋር የሚያደርግ ይሆናል። በጣም በጉጉት የሚጠበቅ ጨዋታ እንደሆነም ነው በርካቶች እያነሱ የሚገኙት። የላሊጋ ጨዋታዎች ሌሎችም ቀጥለው ተደርገዋል። ራዮ ቫይካኖ ትላንትና ከሲቪያ ጋር ያደረጉት መርሃ ግብር ትላንትናም ሌላኛው የተደረገው ጨዋታ ነው። ሲቪያ ይህንን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ኤልቼ ሴልታ ቪጎን 2-1 ያሸነፈበት መርሃ ግብርም ትላንትና ከተደረጉት ጨዋታዎች መካከል አንደኛው ነው። ሪያል ቤቲስ እንዲሁ በሜዳው ደግሞ ኦሳሱናን 2-0 ያሸነፈበት መርሃ ግብርም ትላንትና የተደረገ ሌላኛው ጨዋታ ነበር። በስፓኒሽ ላሊጋ የተደረገ መርሃ ግብር ነው። በጣሊያን ሴሪኤም ትላንትና ጨዋታዎች ቀጥለው ተደርገዋል። በተለይ ትላንትና በጉጉት ሲጠበቅ የነበረው የኤሲ ሚላን እና የናፖሊ ጨዋታ ትላንትና ተደርጓል። ኤሲ ሚላን ዘንድሮ በጣም እጅግ አስደናቂ ቡድን መሆኑን እያሳየ ይገኛል። ትላንትና በጣሊያን ሴሪኤም የ5ኛው ሳምንት መርሃ ግብር ኤሲ ሚላን ከአንቶኒዮ ኮንቴው ናፖሊ ጋር ነበር ጨዋታቸውን ያደረጉት። 2-1 በሆነ ውጤት ጨዋታውን ማሸነፍ ችለዋል። አሜሪካዊው ክሪስቲያን ፖሊሲክ በጣም እጅግ ድንቅ የሚባል ጊዜ ላይ እንደሆነም ትላንትና አሳይቷል። በተለይ የመጀመሪያውን ጎል ሲቆጠር ገና ጨዋታው በጀመረ 3 ደቂቃዎች እንኳን ሳይሞሉ ነው
ሳሌማከርስ አሪፍ የምትባል ጎል ያስቆጠረው። ለዚህ ጎል ደግሞ ትልቁን አስተዋጽኦ ያደረገው ክሪስቲያን ፑሊሲክ ነው። ከመሃል ሜዳ ጀምሮ ኳሱን በሚገርም ሁኔታ ነው ፔናልቲ ቦክስ ውስጥ ገብቶ ለሳሌማከርስ የሰጠውና ጎሉም የተቆጠረው በዛ መልኩ ነው። በጣም ድንቅ ጎልን ትናንትና እንዲቆጠር አድርጓል ክሪስቲያን ፑሊሲክ። ሁለተኛውን ጎል ያስቆጠረው ደግሞ ራሱ ክሪስቲያን ፑሊሲክ ነውና ለትናንትናው የኤሲ ሚላን ድል በጣም ወሳኝ እንቅስቃሴ ነው ማድረግ የቻለው። ድንቅ ጊዜንም እያሳለፈ ይገኛል አሜሪካዊው ክሪስቲያን ፖሊሲክ። ለኤሲ ሚላን ክሪስቲያን ፖሊሲክ እና ሳሌማከርስ ግቦቹን ሲያስቆጠሩ፣ በአንጻሩ ለናፖሊ ደግሞ ኬቨን ደብሮይና ነው ኳስና መረብን ማገናኘት የቻለው። ከፍጹም ቅጣት ምት ነው ጎሉን ያስቆጠረው። ትላንትናም ከብራይተን ኤንድ ሆቭ አልቢየን ኤሲ ሚላንን የተቀላቀለው ኤስቱፒኒያን በሰራው ጥፋት ምክንያት ፔናልቲ ቦክስ ውስጥ በቀይ ካርድም ወጥቷል። የፍጹም ቅጣት ምትም እንግዲህ ያሰጥቷል። ናፖሊም ጎሉን አስቆጥሮ 2-1 መሆን ችለው ነበር፣ ነገር ግን ጨዋታውን ማሸነፍ ሳይችሉ ቀርተዋል። ናፖሊ በውድድር ዘመኑ የመጀመሪያ ሽንፈቱን አስተናግዷል። የአምናው የጣሊያን ሴሪኤ የዋንጫ አሸናፊ የነበረው ቡድን በጨዋታው ላይ የኤሲ ሚላኑ ተጫዋች ፐርቬስ ስቱፒናን ቀይ ካርድ ተመልክቷል። በሴሪኤው ኤሲ ሚላን፣ ናፖሊ እና ሮማ እነዚህ ሶስት ቡድኖች 12 ነጥብ አላቸው። ሙሉ 12 ነጥብ ያገኙ ናቸው ከአምስቱ ጨዋታዎች ማለት ነው። ማግኘት ከነበረባቸው 15 ነጥቦች 3 ነጥቦችን ጥለው 12 ነጥቦችን በመያዝ እኩል ነጥቦችን መሰብሰብ ቢችሉም በነጥብ ግን በጎል ግን ተበላልጠው ከ1 እስከ 3 የተቀመጡ ናቸው። ኤሲ ሚላን በ12 ነጥቦች በአንደኝነት ተቀምጧል። ናፖሊ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኤሲ ሚላን ሌላኛው በጣም ወሳኝ የሚባል ጨዋታ ይጠብቃቸዋል። ከዩቬንቱስ ጋር የሚያደርጉት ጨዋታ ነው በቀጣይ ሳምንት የሚደረገው። የቀድሞ ቡድኑን ይገጥማል ማሲሚሊያኖ አሌግሪ በዚህ በቀጣዩ ሳምንት እሁድ ከዩቬንቱስ ጋር ጨዋታውን ያደርጋል። ናፖሊ በአንጻሩ ከጄኖዋ ጋር ነው በቀጣይ ሳምንት ጨዋታውን እንደሚያደርግ የወጣላቸው መርሃ ግብር የሚያሳየው። በሌሎች የጣሊያን ሴሪኤም ትላንትና የተደረጉ በርከት ያሉ ጨዋታዎች ያሉ። ሳሶሎ ኡዲኒዜን 3-1 በሆነ ውጤት ያሸነፈበት መርሃ ግብር አለ። እንዲሁ ደግሞ የጃምፔሮ ጋስፔሬኒው ሮማ ትላንትና ቬሮናን በኢስታዲዮ ኦሎምፒኮ አስተናግዶ 2-0 በሆነ ውጤት እንዲሁ አሸንፏል። ፒትሳና ፊዮረንቲና 0-0 ጨዋታቸውን ሲያጠናቅቁ ሊቼ ከቦሎኛ ጋር 2-2 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁ። ትናንትና የተደረጉ የጣሊያን ሴሪ ጨዋታዎች ደግሞ እነዚህ ነው የሚመስሉት። በጀርመን ቡንደስሊጋ ትናንትና 3 ጨዋታዎች ናቸው የተደረጉት። ፍራይበርግና ሆፋይኒየም ጨዋታቸውን ሳይሸናነፉ 1-1 ሲያጠናቅቁ ሽቱትጋርት ኮሎኝን 2-1 አሸንፏል። እንዲሁ ኡኒየን በርሊን ከሃምበርግ ጋር ደግሞ 0-0 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። በፍሬንች ሊግ ትላንትና በተደረጉ መርሃ ግብሮች ኒስና አዲስ አዳጊው ፓሪስ 1-1 በሆነ ውጤት ጨዋታቸውን ያጠናቀዋል። ብሬሽት አንጀርስን 2-0፣ ሊዮን ሊልን 1-0 ሲያሸንፉ፣ ሌላኛው ጨዋታ ሜትስ ከሊ ሃርቬና ሬንስ ከሌንስ ጋር ያደረጓቸው ጨዋታዎች ናቸው። እነዚህ ሁለቱም ጨዋታዎች ያለምንም ጎል 0-0 በሆናቸው ውጤት የተጠናቀቁ ናቸው። እንግዲህ በዚህ ሳምንት የተደረጉ የአምስቱ ታላላቅ ሊግ ጨዋታዎች ደግሞ እነዚህን ነው የሚመስሉት። ዛሬ ጨዋታዎች ይደረጋሉ። በተለይ በእንግሊዝ ፕሪሚየር ሊግ 6ኛው ሳምንት የመጨረሻ ጨዋታ ነው የሚደረገው። ኤቨርተን በሜዳው ከዌስትሃም ዩናይትድ ጋር ጨዋታውን ያደርጋል። ምሽት 4 ሰዓት ላይ የሚደረግ መርሃ ግብር ነው። የዳቪድ ሞይስ ቡድን ኤቨርተን ጥሩ ጊዜ ላይ እንደሆነ ይታወቃል። ምንም እንኳን በመርሲሳይድ ደርቢ ጨዋታ ቢሸነፉም፣ ነገር ግን ዛሬ ዌስትሃም ዩናይትድ አዲስ አሰልጣኝን ቀጥረው ነው የግርሃም ፖተርን ካሰናበቱ በኋላ ኑኖ ኤስፕሬንቶ ሳንቶን መቅጠራቸው ይታወሳል። ዛሬ ምሽት 4 ሰዓት ላይ ጨዋታቸውን ያደርጋሉ። በጣሊያን ሴሪኤ ፓርማ ከቶሪኖ እና ዤኖዋ ከላትሲዮ ጋር ዛሬ የሚደረጉ ጨዋታዎች ናቸው። በስፓኒሽ ላሊጋ ቫሌንሲያ እና ሪያል ኦቪዬዶ ጨዋታቸውን የሚያደርጉበት መርሃ ግብር ዛሬ የሚደረጉ ትልልቆቹ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። በዚህ ሳምንትም የተደረጉ የአውሮፓ ታላላቅ ሊግ ጨዋታዎች ውጤቶችም እነዚህን ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። የማንቸስተር ዩናይትድን ጉዳዮች ነው በማስቀደም የምንጀምረው። ሩበን አሞሪም ብቻውን መወቀስ የለበትም ብሏል። የቡድኑ ተጫዋች የሆነው ማታያስ ደሊት ነው ይህንን ሀሳብ እየሰጠም የሚገኘው። የማንቸስተር ዩናይትዱ የተከላካይ መስመር ተጫዋች የሆነው ማታያስ ደሊት ለቡድኑ ውጤት ማጣት ተጠያቂው አሰልጣኙ ብቻ ለመሆኑን ነው እየተናገረ የሚገኘው። አሰልጣኙ ብቻውን መውቀስ ተገቢ አይደለም ያለው ማቲያስ ደሊት፣ ነገር ግን ተጫዋቾቹ ሜዳ ላይ የሚጫወቱትና ኃላፊነት የሚወስዱት ናቸው ሲልም ጭምር ይናገራል። የምንሰራቸው ስህተቶች ከአሰልጣኙ አጨዋወት ጋር የተገናኙ አይደሉም፣ የትኩረት ማጣትና ዲሲፕሊን እጦት ነው በማለትም ጭምር ነው ማቲያስ ደሊት የተናገረውና በተለይ በዚህ የውድድር ዓመት ከተሻሻሉ ተጫዋቾች መካከል ማቲያስ ደሊት አንደኛው ነው። ነገር ግን የቡድኑ ውጤት መሻሻል አልቻለም። ተደጋጋሚ ስህተቶችን እየሰራን ያለነው እኛንንና መወቀስ ያለበት የአሰልጣኙ የጨዋታ ሲስተም ሳይሆን እኛንን እየተሳሳተን የምንገኘውና እኛንን ሜዳ ላይ ኃላፊነት መውሰድ የሚኖርብን ሲል ጭምር ሀሳቡን ሰጥቷል። በተለይ
እንግዲህ ማንቸስተር ዩናይትድ በዚህ ሳምንት መሸነፉን ተከትሎ ትልልቅ የሚባሉ የአውሮፓ ሚዲያዎች ማንቸስተር ዩናይትድ ሲሸነፍ ከአሰልጣኝ ሩበን አሞሪም ጋር በተያያዘ መረጃዎችን ማንሳታቸው ወይም ደግሞ ሌሎች የአሰልጣኝ ዝርዝሮችን ማውጣታቸው አሁንም እንደቀጠለ ነው የሚገኘው። በዚህ ሳምንትም ማንቸስተር ዩናይትድ በብሬንትፈርድ 3-1 በሆነ ውጤት መሸነፉን ተከትሎ የተለያዩ አሰልጣኝ ስሞች ከማንቸስተር ዩናይትድ ጋር እየተያዙ ነው። የአሰልጣኝ ሩበን አሞሪምም ስም አሁንም ከመልቀቅ ጋር ስሙ እየተነሳ ነው የሚገኘው። በእርግጥ ሰር ጂም ራትክሊፍ እና አሁንም የቡድኑ የበላይ አመራሮች በአሰልጣኝ ሩበን አሞሪም ላይ እምነት እንዳላቸው አሁንም እየተነገረ ነው የሚገኘው። ነገር ግን ትላንትና የወጡ መረጃዎችን ለመመልከት ያክል ሻቪ ሄርናንዴስ ማንቸስተር ዩናይትድን ማሰልጠን ይፈልጋል የሚል አይነት ሀሳቦች እየተጋሩ ነው የሚገኙት። ስፔናዊው የቀድሞ የባርሴሎና ተጫዋችና የባርሴሎና አሰልጣኝ የነበረው ሻቪ ሄርናንዴስ የእንግሊዙን ክለብ ማንቸስተር ዩናይትድን የማሰልጠን ፍላጎት እንዳለው ጭምር የሚያሳዩ ሪፖርቶች በትልቁ እየወጡ ነው የሚገኙት። ሻቪ ሄርናንዴዝ ማንቸስተር ዩናይትድ ጥያቄውን ካቀረበለት ያለ ማቅማማትም እሽታውን እንደሚሰጥ ጭምር ነው የተናገረው። ባርሴሎናን እንግዲህ ካሰለጠነ በኋላና ከባርሴሎና ጋር ከተለያየ በኋላ እስካሁን ድረስ በአሰልጣኝነት አይገኝም። በእርግጥ በአንዳንድ ዘገባዎች ላይ ከዚህ በፊት እንደሰማነው የህንድ ብሔራዊ ቡድንን ለማሰልጠን ጥያቄ ካቀረቡ አሰልጣኞች መካከል አንደኛው ነው ተብሎ ሲነገር ነበር ሻቪ ሄርናንዴዝ። ነገር ግን አሁን ላይ ማንቸስተር ዩናይትድን የማሰልጠን ፍላጎት እንዳለው እና ማንቸስተር ዩናይትድ እንዲያሰለጥንም እድሉን ካቀረበለት ያለምንም ማቅማማት ዩናይትድን ለመረከብ ፈቃደኛ እንደሚሆን ነው እየተገለጸ የሚገኘው። አሰልጣኝ ሻቪ ሄርናንዴዝ ወደ እንግሊዝ ፕሪሚየር ሊግ አምርቶ የማሰልጠን ፍላጎት አለውም የሚሉ መረጃዎች በትልቁ እየተነሱ ነው የሚገኙት። ማንቸስተር ዩናይትድ እንግዲህ በአውሮፓ መድረክ ላይ ባይሳተፍም እንኳን ሻቪ ግን ማሰልጠን እንደሚፈልግ ነው የተጠቆመው። የማንቸስተር ዩናይትድ ባለቤቶች አሁን ላይ አሰልጣኝ ሩበን አሞሪምን እንደሚደግፉ ነው መስማቱን ቢቢሲ የተባለው የመረጃ ምንጭ ያረጋገጠው። አሁንም ቢሆን አሰልጣኝ ሩበን አሞሪም በቡድኑ ድጋፍ እንዳላቸው ነው እየተገለጸ የሚገኘው። ባለቤቶቹ አሰልጣኙን ቢያንስ በሙሉ የውድድር ዘመን መታየት አለበት የሚል እምነት አላቸውና ምናልባት ይህንን የውድድር ዓመት ለአሰልጣኝ ሩበን አሞሪም እድሉን ለመስጠትና በዚሁ ለመቀጠል ፍላጎት እንዳላቸው ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ምናልባት ግን ይለናል አንዳንድ የመረጃ ምንጮች እንደሚያወጡት መረጃ ከሆነ አሰልጣኝ ሩበን አሞሪም ግን የሚሰናበት ከሆነ ሌላኛው በእቅድ ውስጥ ያለው አሰልጣኝ ጋሬት ሳውዝጌት እንደሆነ እየተነገረ ነው። የማንቸስተር ዩናይትድ ቀጣይ አሰልጣኝም ምናልባት ሩበን አሞሪም የሚሰናበት ከሆነ ጋሬት ሳውዝጌት የመሆን እድሉ ሰፊ ነው የሚሉ መረጃዎችም ትላንትና እየወጡ ነው። በቅርብ ሳምንት ውስጥም ሰር ጂም ራትክሊፍ እና ጋሬት ሳውዝጌት ቀጥተኛ ንግግር አድርገው ነበር ሲልም ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ጋሬት ሳውዝጌት ቀጣዩ የዩናይትድ አሰልጣኝ ለመሆንም አንዱ አማራጭ ነው ብሏል ቤን ጃኮብስ። በእርግጥ ቤን ጃኮብስ ታማኝ ከሚባሉ የመረጃ ምንጮች መካከል የሚጠቀስ ነው። ይህንንም ሀሳብ ያጋራው እሱ ነው። ሩበን አሞሪም የሚባረር ከሆነ የማንቸስተር ዩናይትድ ሰዎች በዋነኝነት የሚያስቧቸው 3 አሰልጣኞች አሉ። የቦርንመዙ አንቶኒ ኢራኦላ ስፔናዊው አሰልጣኝ አንደኛው ነው። ሌላኛው ጋሬት ሳውዝጌት የቀድሞው የእንግሊዝ ብሔራዊ ቡድን አሰልጣኝና በክለብ ደረጃ እንኳን በትልቁ ማሰልጠን ያልቻለ አሰልጣኝ እንደሆነ ይታወቃል። ነገር ግን በብሔራዊ ቡድን ደረጃ የእንግሊዝ ብሔራዊ ቡድንን አሰልጥኗል። ውጤቶችን ወይም ደግሞ የፍጻሜ ተፋላሚ ከመሆኑ ውጪ የዋንጫ ባለቤት ማድረግ ባይችልም ጥሩ ጊዜያቶችን በእንግሊዝ ብሔራዊ ቡድን አሳልፏል ብሎ ማንሳት ይቻላል። ቶማስ ቱሄልም እሱን ተክቶ ነው እንደመጣ የምናስታውሰው። ሌላኛው ኦሊቨር ግላርሰን ነው። በክሪስታል ፓላስ ቤት በጣም ጥሩ ነገሮችን አሳይቷል። በተለይ ክሪስታል ፓላስ ከረጅም ጊዜያቶች በኋላ የዋንጫ ባለቤት እንዲሆን አድርጎታል። ማንቸስተር ሲቲን በማሸነፍ የኤፍኤ ካፕን እንዲሁ ደግሞ ሊቨርፑልን በማሸነፍ የኮሚን ሺልድ ዋንጫን ማሳካታቸው እናስታውሳለን። ዘንድሮም በፕሪሚየር ሊጉ ብቸኛው ያልተሸነፈው ቡድን የኚሁ አሰልጣኝ የኦሊቨር ግላርሰን ቡድን ክሪስታል ፓላስ እንደሆነ ይታወቃል። ሌላኛው ግን ከጋሬት ሳውዝጌት ጋር በተያያዘ ከዓመታት በፊት ዩናይትድ አሰልጣኝ ትሆናለህ ተብሎ ሲጠየቅም በእርግጠኝነት በቀጣዩ ዓመት ወደ ስራ ስመለስ እማስብበት ይሆናል ብሎ ፍንጭ ሰጥቶ የነበረው ጋሬት ሳውዝጌት የዩናይትድ ቀጣዩ አሰልጣኝ የመሆን እድል እንዳለው ግን መረጃዎች እየወጡ ይገኛሉ። አሰልጣኝ ሩበን አሞሪም ግን ሀሳቡን እየሰጠ ነው የሚገኘው። ስለመባረር አንድም ቀን አስቤው አላውቅም ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። አሰልጣኝ ሩበን አሞሪም መባረር የሚለው ነገር በጭራሽ በውስጣቸው ውስጥ እንደሌለ ነው የተናገሩት። ፖርቱጋላዊው ሰው ጭንቂ አይደለም ይሄ ነገር ሲሉ ይናገራሉ። ጭንቅ አይለኝም ያሉት ሩበን አሞሪም ያ የኔ ውሳኔ ብቻ አይደለም ሲሉ ጭምር ነው የተናገሩት።
ሩበን አሞሪም እዚህ በሚቆዩበት በእያንዳንዷ ደቂቃ የቻሉትን ጥሩ ነገር ለክለቡ ለማበረከት እንደሚሞክሩ ከተሰናበቱ ደግሞ የእሳቸው ውሳኔ ብቻ እንደማይሆንና ነገር ግን በቡድን ውስጥ እስካለሁ ድረስ የምችለውን የአቅሜን እያንዳንዱን ነገር ለመስራት ግን ሙከራዎችን ማድረግን እቀጥላለሁ ሲል ነው የተናገረው። አሰልጣኝ ሩበን አሞሪም በሚቆዩበት ደቂቃ ሁሉ የሚችሉትን ነገር ለማድረግ ነው እንደሚሞክሩ የተናገሩት። ሩበን አክለውም ስራዬን ስለማጣት አላስብም፣ እኔ እንደዚህ አይነት ሰው አይደለሁም ሲሉም ጭምር ነው የተናገሩት። ሰር ጂም ራትክሊፍ ግን ከሩበን አሞሪም ጎን እንደሆኑ አሁንም እየተነገረ ነው። ሰር ጂም ራትክሊፍ ሩበን አሞሪም ላይ ፍትሐዊ ውሳኔ ለመስጠት ቢያንስ አንድ ሙሉ የውድድር ዓመትን መገምገም ተገቢ ነው ብለው ያምናሉ። ራትክሊፍ የዩናይትድ ባለስልጣናት የአጭር ጊዜ መፍትሄዎችን እያሰሱ መሆናቸውን የሚጠቁሙ የውጭ ጋዜጦችን አስተባብለዋል። አሁን ላይ ምንም አይነት እንግዲህ አሰልጣኝን ለመቅጠር ሙከራዎችን እያደረጉ እንዳልሆነና አሰልጣኝ ሩበን አሞሪም ላይ ለመፍረድም ቢያንስ አንድ ሙሉ ሲዝን በቡድኑ በአሰልጣኝነት መቆየት እንዳለባቸው ጭምር የተነገረው። ለሩበን አሞሪም ተተኪነት በዝርዝር ላይ የሚገኙ አሰልጣኞች ተብሎ እየተናፈሰ የሚገኘው መረጃ በዩናይትድ ባለስልጣናት ውድቅ ተደርጓል። እስካሁን ባለው ክለቡ ሌሎች አማራጮችን እየተመለከተ እንደማይገኝ በአጽንኦትም ገልጸዋል። ሆኖም ግን የተለያዩ መላምቶች መሰንዘራቸውን ይቀጥላሉ። ይህም በሩበን አሞሪም ላይ ያለውን ጫና ግን በትልቁ ይጨምሩታል ተብሎ ነው የሚታሰበው። በሳውዝጌትና በማንቸስተር ዩናይትድ ግን በኩል ምንም አይነት ጠንካራ ንግግሮች እስካሁን እንዳልተደረጉ የሚያሳዩ መረጃዎች አሉ። ትላንትና እንግዲህ በተለያዩ የእንግሊዝ ሚዲያዎች ጋሬት ሳውዝጌት ቀጣዩ የዩናይትድ አሰልጣኝ የመሆን እድሉ የሰፋ እንደሆነ ሲናገሩ የነበረ ቢሆንም ነገር ግን በማንቸስተር ዩናይትድ እና በሳውዝጌት መካከል ምንም አይነት ንግግር እንደሌለ ነው ፋብሪዚዮ ሮማኖ የገለጸው። ፋብሪዚዮ ሮማኖ ያክልና ዩናይትድ ሩበን አሞሪምን ለማባረር የሚወስን ከሆነ እንደ አማራጭ ሊታይ ይችላል እንጂ ብቸኛው ተመራጩ ሰው ግን ጋሬት ሳውዝጌት እንዳልሆነና ሌሎች አሰልጣኞችም ምናልባት አሰልጣኝ ሩበን አሞሪም ከክለቡ የሚሰናበት ከሆነ ሌሎች አሰልጣኞችም በዚህ ዝርዝር ውስጥ በዚህ እቅድ ውስጥ እንደሚሆኑ ጭምር ነው የሚያምነው። ነገር ግን ሩበን አሞሪምን የማሰናበት አሁንም ፍላጎት የለም። ነገር ግን በአሰልጣኝ ሩበን አሞሪም ላይ ያለው ጫና ግን እጅጉን እየጨመረ እንደሆነ ነው የተገለጸው። በዩናይትድ ውስጥ ያለው ውስጣዊ ሁኔታ ወይም ድባብ በቅርብ ጊዜ ውስጥ ከነበረው እጅግ የከፋ እየሆነ እንደመጣ በክረምቱ ሲገነባ የነበረውን በአዲሱ የውድድር ዘመን ጅማሮ ላይ ሰፍኖ የነበረውን ጉጉትና ተነሳሽነት ሁሉ ድራሹን እያጠፋ እንደሆነ ተነግሯል። ክለቡ ሌሎች አሰልጣኞችን እየተከታተለ ነው የሚለው ዘገባዎችም ግምታዊ መረጃዎች እንጂ እውነት እንዳልሆኑ የክለቡ ምንጮችም በአጽንኦት እየተናገሩ ይገኛሉ። እንደ ምንጮች ገለጻ ከሆነ ሩበን አሞሪም እጅግ ባይተዋር ሰው ነው ተብሏል። በልምምድ ወቅትም ከቡድኑ ተለይቶ እንደሚንቀሳቀስ ሲገለጽ ሁሌም የሽንፈት ጽዋውን ከቀመሰ በኋላ ለብቻውን እንደሚቀመጥና ከማንም ጋር እንደማይነጋገር ነው የተዘገበው። እንዲያውም አንድ የቀረበ ሰው ይህ ስራ እጅጉን እንዳጎሳቆለውና መጀመሪያ ሲቀላቀል ከነበረው ማንነቱ ፍጹም እንደቀየረው ጭምር ነው እየተገለጸ የሚገኘውና በጣም ከባድ ጊዜን እያሳለፈ እንዳለ ነው የሚነገረው። እጅግ በጣም ፈርቻለሁ፣ ነገር ግን የአሰልጣኝነት ስራ ምን ያክል ከባድ እንደሆነ እያወቅኩኝ ቴሌቪዥን ላይ ሩበን አሞሪም ይባረር ብዬ አልናገርም ብሏል። ጋሪ ኔቭል ነው ይህንን ሀሳብ የሰጠው። ከዚህ በፊት ጋሪ ኔቭል ቫሌንሲያን በአሰልጣኝነት ይዞ በጣም ከባድ ሽንፈቶች ገጥመውት እንደነበር የምናስታውሰው ጉዳይ እንደሆነ ይታወሳልና እንግዲህ ከባድ ስራ እንደሆነ ስለማውቅ አሁን ላይ ይህንን ቡድን እንግዲህ ሩበን አሞሪም መሰናበት አለበት ብዬ መናገር አልፈልግም በቴሌቪዥን ላይ ሲልም ጭምር ነው የተናገረው። ሩበን አሞሪም ኖቬምበር 10 ሲሆን ክለቡን ማሰልጠን ከጀመረ 1 ዓመት ያስቆጥራል። የዩናይትድ ሰዎችና ኢኒዮስም ከኖቬምበር 10 በፊት ሩበን አሞሪምን ለማባረር ከወሰኑ 12 ሚሊዮን ፓውንድ የካሳ ክፍያን መክፈል ይኖርባቸዋል። ከኖቬምበር 10 በኋላ አሰልጣኙ ከኃላፊነት ለማንሳት ከወሰኑ ግን ከዚያ ያነሰም የካሳ ክፍያን ነው የሚከፍሉት። አሁን ላይ ጥያቄው ኢኒዮስ እውነት ሩበን አሞሪም ላይ አሁንም ያላቸው እምነት የጸና ሆኖ ይቀጥላል ወይስ ደግሞ 12 ሚሊዮን ዩሮን ደግሞ ላለመክፈልም እድሎችን እየፈለጉ ነው የሚሉ አይነት ሀሳቦችም እንዲነሱ እያደረገ ይገኛልና በቀጣይ የአሰልጣኝ ሩበን አሞሪምና የክለቡ ጉዳይን በትልቁ እየተመለስን የምንመለከተው ነው የሚሆነው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ኮል ፓልመር ባለመኖሩ በጣም ደስተኛ ነኝ ብለዋል አሰልጣኝ ዦዜ ሞሪኒዮ። ፖርቱጋላዊው አሰልጣኝ ዦዜ ሞሪኒዮ ቤኔፊካን እየመሩ ወደ አውሮፓ ቻምፒየንስ ሊግ ውድድር ይመለሳሉ። የቀድሞ ክለባቸውን ቸልሲን በመቅጠም ነው እንግዲህ ውድድራቸውን የሚያደርጉት። ከጨዋታው በፊት ሀሳባቸውን የሰጡት አሰልጣኝ ዦዜ ሞሪኒዮ ወደ ስታንፈርድ ብሪጅ በመመለሴም ደስተኛ ነኝ ሲሉ ጭምር ይናገራሉ። እዛ ታሪክ የሰራውበት ሜዳ ነው ሲሉም ጭምር ነው ሀሳባቸውን የሰጡት። ደጋፊዎች ለእኔ ጥሩ ከሆኑ ጥሩ ነገር ነው፣ ካልሆነም ምንም ማለት አይደለም፣ ነገር ግን በመመለሴ ደስተኛ ነኝ ሲሉ ዦዜ ሞሪኒዮ ሀሳባቸውን ሰጥተዋል።
ስለ ኮል ፓልመርም አለመኖር የተጠየቁት ጆዜ ሞሪኒዮ እሱ ባለመኖሩ ደስተኛ ነኝ። ፓልመር የተለየ ድንቅ ተጫዋች ነው። እሱ ደግሞ ሜዳ ላይ ባለመኖሩ ከኛ ጋርም ባለመጫወቱ በጣም ትልቅ እድል ነው። በጣም ትልቅም ደስ የሚያሰኝ ነገር ነው ሲልም ጭምር ነው አሰልጣኝ ጆዜ ሞሪኒዮ ሀሳባቸውን የሰጡት። ቤኔፊካ በአውሮፓ ቻምፒየንስ ሊግ በዚህ ሳምንት ወደ እንግሊዝ ምድር አመርቶ በስታንፈርድ ብሪጅ ከቸልሲ ጋር ጨዋታቸውን ያደርጋሉ። ጆዜ ሞሪኒዮ በቸልሲ ቤት በጣም ድንቅ ታሪኮች እንዳሏቸው ይታወቃል። የእንግሊዝ ፕሪሚየር ሊግን በተከታታይ ማሸነፍ የቻሉበት ቡድን እንደሆነ ይታወቃልና እንግዲህ ወደ ቀድሞ ክለባቸው ደግሞ የሚመለሱበትን እድልና ሜዳውን እዛ ሜዳ ላይም ጨዋታ የማድረግ እድልን አግኝተዋል አሰልጣኝ ጆዜ ሞሪኒዮ። የሚጌል ዴላኒ ዘገባ እንደሚያመለክተው በቸልሲ ውስጥ የተወሰኑ ችግሮችና አለመግባባቶችም እየተስተዋሉ እንደሆነ መረጃዎች እየወጡ ይገኛሉ። እንግዲህ ቸልሲ ባለፉት ጥቂት ጨዋታዎች ሽንፈቶች እየገጠማቸው ይገኛል። በአውሮፓ ቻምፒየንስ ሊግ በባየር ሚኒክ ከተሸነፉ በኋላ በማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግም እንዲሁ ተሸንፈው ነበር። ምንም እንኳን በካራባው ካፕ ጨዋታ በሳምንቱ አጋማሽ ቢያሸንፉም ከዛ እንደገና በፕሪሚየር ሊጉ ደግሞ በዚህ ሳምንት ያደረጉትን ጨዋታ መሸነፋቸውን የምናስታውሰው ጉዳይ ነው። ቸልሲ በብራይተን ኤንድ ሆቭ አልቢየን ነው በዚህ ሳምንት ጨዋታውን እንደተሸነፈም የምናስታውሰውና እንግዲህ አሁንም ይህንን ጨዋታ ለማሸነፍ ሙከራዎችን እንደሚያደርጉ እየተናገሩ ይገኛሉ። ነገር ግን በቡድን ውስጥ ያለው ነገር ግን በጣም አለመግባባቶች የተስተዋሉበት እንደሆነ እየተገለጸ ነው። በጨዋታ ውስጥ በቸልሲ ነገሮች በትክክል እንዳልሄዱ የሚጠቁሙ ብዙ ወሬዎችና ሹክሹክታዎች ያሉ ተጫዋቾች በአንዳንድ ውሳኔዎችም ተገርመዋል። በማሬስካና በክለቡ አመራሮች መካከልም ትንሽ መለየቶች እንዳሉ ጭምር ነው መረጃዎቹ እየወጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። በፍጥነት መሻሻል አለብን ብለዋል ቨርጂል ቫን ዳይክ። የሊቨርፑል አምበል ቨርጂል ቫን ዳይክ በዚህ ሳምንት የገጠማቸው ሽንፈት ቡድናቸውን በፍጥነት መሻሻል እንዳለበት ያስመለከተ ነው ሲልም ጭምር ነው የተናገረው። በሽንፈቱ መበሳጨቱን የገለጸው ቫን ዳይክ ምንም መጨነቅ የሚያስፈልግ አይመስለኝም፣ ነገር ግን በፍጥነት መሻሻል አለብን ሲልም ጭምር ነው የተናገረው። በጥሩ መልኩ ያልሰራናቸው መሰረታዊ ነገሮች ነበሩ። በዚህ ዓመት ያንን እያደረግንበት የመጨረሻው ቀን እንደሚሆንም ተስፋ እናደርጋለን ሲል ቨርጂል ቫን ዳይክ ተናግሯል። ግብ ጠባቂው አሊሰን ቤከርን ያደነቀው ቨርጂል ቫን ዳይክ የዓለማችን ምርጡ ግብ ጠባቂ የኛ ስለሆነ እድለኞች ነን በማለትም ጭምር ነው የተናገረው። ቫን ዳይክ አሊሰን ቤከርን ሲያደንቅ አሊሰን ቤከር በዚህ ሳምንት በተደረገው ጨዋታ በጣም ብዙ ሴቮችን ማድረጉ ይታወሳል። በክሪስታል ፓላስ ሲሸነፉ ምስጋና ለአሊሰን ቤከር ይሁን እንጂ በጣም በርከት ያሉ ግቦች ከዛ በላይም ሊቆጠርባቸው የሚችሉባቸው አጋጣሚዎች እንደነበሩ ተመልክተናል። አምበሉ ቨርጂል ቫን ዳይክም በዚህ ምክንያት ነው ግብ ጠባቂውን አሊሰን ቤከርን ያሞካሸው። እሱ የዓለማችን ምርጡ ግብ ጠባቂ ነው። የዓለማችን ምርጡ ግብ ጠባቂ በቡድናችን ውስጥ ስለሆነ ደግሞ እጅጉን በጣም ተደስተናል ሲልም ጭምር ተናግሯል ቨርጂል ቫን ዳይክ። ትሮይዲኔ ስለ ሁጎ ኤኪቲኬ ሀሳቡን ሰጥቷል። እኔ የማውቀው ብቸኛው አጥቂ ነው። በብዙ ገንዘብ የመጣው እና ደግሞ ሰዎች ተቀያሪ ወንበር ላይ ይቀመጣሉ ብለው ያስባሉ። እሱ ግን በጥንካሬና በኃይል ከሳምንት ወደ ሳምንት እየሄደ ይገኛል። ስለ አሌክዛንደር ኢሳክ ብዙ ወሬዎች ያሉ፣ እናም ይህ የተለመደ ነው ምክንያቱም እሱ የማይታመን ነው። ነገር ግን ይህ ሰው በተደጋጋሚ ስራውን የሚያጠናቅቅ ይመስለኛል። ሲጫወት ባየኸው ቁጥር ጎል እንደሚያስቆጥር ይሰማሃል። ለሊቨርፑል የተለየ ምርጫም ይመስላል። ጎበዝ ነው ሲልም ጭምር ነው ስለ ሁጎ ኤኪቲኬ ሀሳቡን የሰጠውና ኤኪቲኬ ባለመኖሩ በዚህ ሳምንትም በጣም ትልቅ ነገርን እንደከሰሩ ተመልክቻለሁ ሲልም ጭምር ነው ትሮይዲኔ የተናገረው። ቨርጂል ቫን ዳይክ ይናገራል። አሁን በጣም አስፈላጊው ነገር ተረጋግተን ጉዟችንን መቀጠል ነው። ብዙ ጊዜ ተናግሬዋለሁ። በከፍታም ሆነ በዝቅታ ብዙም ስሜታዊ መሆን አያስፈልግም። ጠንክሮ መስራትና የውጭውን ጫጫታ ደግሞ አለመስማት ነው። መቼ የተሻለ መስራት እንደምንችል ታውቃለህ። እናም ሁሉም ያውቃል። ባሳየነው አቋምና በመሸነፋችንም ተበሳጭተናል። በተለይ ደግሞ የምንጫወትበት መንገድ አቻ ብንወጣ ኖሮ ከሚገባን በላይ ነው ብዬ አስባለሁ ሲልም ጭምር ነው የተናገረው። ብዙ የተሳሳትንባቸው ወይም ደግሞ የተሳሳትንባቸው መሰረታዊ ነገሮች ነበሩ። አንዳንድ ጊዜ እንደዚህ ያሉ ጨዋታዎች ይከሰታሉ። ነገር ግን በዚህ የውድድር ዘመን ብቸኛው ጊዜ እንደሆነ ተስፋ እናደርጋለን። የክሪስታል ፓላሶች የተከላካይ ክፍል ማለፍ በጣም ከባድ ነበር። ሲከላከሉና ሲያጠቁም የተቀናጁ ናቸው። ክፍተት ካገኙ ወዲያውኑ አንተን መጉዳትም የሚችል ቡድን እንደሆነ ተመልክተናል ብለዋል። ቨርጂል ቫን ዳይክ ከጋላታሳራይ ጋር ስላለባቸው ጨዋታም ሲናገር የምንጨነቅበት ምክንያት የለም፣ ምንም አይነት ምክንያት የለም አይመስለኝም። ነገር ግን ወደ ቱርክ አቅንተን የምንጫወተው የቻምፒየንስ ሊግ ጨዋታ ላይ የተሻለ ሆነን መገኘትም ይኖርብናል። እዚያ በጣም ከባድ ጨዋታም ይጠብቀናል። እናም ዝግጁ መሆን ይኖርብናል ነው ያለው። አሊሰን ቤከር እኛን ማዳን የሚችል የዓለማችን ምርጡ ግብ ጠባቂ ነው ሲልም ነው ቨርጂል ቫን ዳይክ ሀሳቡን እየሰጠ የሚገኘው።
ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። ማድሪድ ተጫዋቹ ጉዳት አጋጥሞታል። ስፔናዊው የሪያል ማድሪድ የቀይ መስመር ተጫዋች የሆነው ዳኒ ካርቫሃል በቀኝ እግሩ ጡንቻ ላይ እንግዲህ ጉዳት እንዳጋጠመው ነው እየተገለጸ የሚገኘው። ይህንን ተከትሎ ዳኒ ካርቫሃል በጉዳቱ ምክንያት ለ4 ሳምንታት ከሜዳ እንደሚርቅም ነው ይፋ የተደረገው። በዚህ ምክንያት ሪያል ማድሪድ በቀጣይ 5 ጨዋታዎች ያለ አሌክዛንደር አርኖልድ እና ዳኒ ካርቫሃል ለመጫወት ይገደዳል። ሁለቱም የቀይ መስመር ተጫዋቾቻቸው በጉዳት ምክንያት በርከት ያሉ ሳምንታትን በሜዳ ላይ አያገለግሏቸውም። ተጫዋቾቹ እንግዲህ ተጠባቂውን የኤል ክላሲኮ ጨዋታም ያመልጣቸዋል ተብሎ ነው የሚጠበቀው። በዚህ መሰረትም እንግዲህ ዳኒ ካርቫሃል ካጋጠመው ጉዳት በኋላ ወዲያውኑ የማገገም ሂደቱን ጀምረው ለኤል ክላሲኮ ጨዋታ ለመድረስ ግን በጣም በትልቁ እየሰራ እንደሚገኝ እየተነገረ ነው። ሌሎች አማራጮችን አሰልጣኝ ሻቪ አሎንዞ በዛ ቦታ ላይ ለመውሰድም ሙከራዎችን ያደርጋል ተብሎ ነው የሚጠበቀው። ኤደር ሚሊታው ነገ ምሽት ከካዛኪስታኑ ቡድን ጋር እንግዲህ ከሚያደርጉት የቻምፒየንስ ሊግ ጨዋታ ውጪ መሆኑ ተረጋግጧል። በተጨማሪም ኤደር ሚሊታው በቁርጭምጭሚቱ ላይ ስላለው ሁኔታም ለማወቅ ከቡድኑ ጋር ሳይጓዝ ምርመራዎችን በቫልዴባስ የሚያደርግ ይሆናል ብለዋል። ኤል ቼሬንጊቶ የቴሌቪዥን ጣቢያ ነው ይህንን ሀሳብ ያጋራው። ወደ ካዛኪስታን እንግዲህ ያላመሩ ተጫዋቾች ያሉ በተለይ በአውሮፓ ቻምፒየንስ ሊግ ሪያል ማድሪድ ከካዛኪስታኑ ክለብ ካይራት ጋር ጨዋታውን ያደርጋልና በዚህ ጨዋታ ላይ በሪያል ማድሪድ በኩል የማይኖሩ ተጫዋቾችና ወደ ካዛኪስታንም ያላመሩ በርከት ያሉ ተጫዋቾች እንዳሉ ተረጋግጧል። ከነዚህ መካከል ቀደም የጠቀስኩት ዳኒ ካርቫሃል አንደኛው ነው። ትሬንት አሌክዛንደር አርኖልድ የለም። ፌርላንድ ሜንዲ፣ አንቶኒ ሩዲገር እና አይደር ሚሊታው በዚህ ጨዋታ ላይ እንደማይኖሩ የተረጋገጡ የሪያል ማድሪድ ተጫዋቾች እንደሆኑ የተገለጸው። ወደ ካዛኪስታን ካመራው የአውሮፓ ቻምፒየንስ ሊግ የሪያል ማድሪድ ስብስብ ውስጥም የእነዚህ ተጫዋቾች ስም አለመካተቱ ነው የተረጋገጠው። የትኛውንም ቡድን ለመቅጠም ዝግጁ ነን ብለዋል አሰልጣኝ ሉዊስ ኤንሪኬ። የፓሪስ ሰን ዠርሜኑ አሰልጣኝና የአምናው የአውሮፓ ቻምፒየንስ ሊግ አሸናፊው ፓሪስ ሰን ዠርሜ አሰልጣኝ የሆኑት ሉዊስ ኤንሪኬ ቡድናቸው በአውሮፓ ቻምፒየንስ ሊጉ ባርሴሎናን ለመቅጠም ዝግጁ እንደሆኑ ነው የተናገሩት። በዚህ ሳምንትም ጨዋታቸውን ሁለቱ ቡድኖች ያደርጋሉ። የሉዊስ ኤንሪኬው ፓሪስ ሰን ዠርሜንና የሃንስ ፍሊኩ ባርሴሎና ተጠባቂውን የአውሮፓ ቻምፒየንስ ሊግ ጨዋታ በዚህ ሳምንት የሚያደርጉ ይሆናል። እንግዲህ ሉዊስ ኤንሪኬ የቀድሞ ክለባቸውን ባርሴሎናን ነው የሚገጥሙት። የትኛውንም ቡድን በየትኛውም ጨዋታና በየትኛውም ቦታ ለመቅጠም ዝግጁ ነን ሲሉ አሰልጣኝ ሉዊስ ኤንሪኬ ሀሳባቸውን ሰጥተዋል። አክለውም ምክንያቱም ይሄ የእውነተኛ ቡድን አቅምና ችሎታ ነው፣ እኛም የምንወክለው ያንን ነገር ነው ሲሉ ጭምር ነው አሰልጣኙ ሀሳባቸውን እየሰጡ የሚገኙት። የዓለማችን ምርጡ አሰልጣኝ ስለመሆናቸው የተጠየቁት ሉዊስ ኤንሪኬ ከኔ የሚበልጡ በርካታ አሰልጣኞች አሉ፣ ነገር ግን እኔ ያሉኝ ተጫዋቾች እነሱ የላቸውምና በዚህ ምክንያት ተለያይተናል ሲልም ጭምር ነው አሰልጣኝ ሉዊስ ኤንሪኬ ሀሳቡን የሰጠውና የዓለማችን ምርጡ ተጫዋች ተብሎ የዓለማችን ምርጡ አሰልጣኝ ተብሎ በዚህ የባሎን ዶር ሽልማት ላይ ለማሸነፉ ደግሞ ያሉት ተጫዋቾችና የተጫዋቾቹ ጥራት ያንን ነገር እንዳደረገለት ነው አሰልጣኝ ሉዊስ ኤንሪኬ እየተናገረ የሚገኘው። ፔፕ ጓርዲዮላ ስለ ሮድሪ ነው ሀሳቡን የሰጠው። ልምምድ ላይ መጫወት አልችልም፣ ጉልበቴ ላይ ህመም ይሰማኛል፣ መጫወትም አልችልም፣ በፍጹም አልችልም ብሎ ነግሮኛል። እኔም መጫወት አትችልም ያልኩት መልካም፣ እንደዛ ከሆነ አትጫወትም፣ ሌላ ተጫዋች በአንተ ቦታ አሰልፋለሁ ብዬ ነግሬዋለሁ። እስካሁን ምን እንደሆነ አላውቅም፣ ነገር ግን ከዚህ በፊት የተጎዳው ጉልበቱ ነው ሲል አሁንም እየሰጠ በነበረው ሀሳብ ላይ ነው እንግዲህ ፔፕ ጓርዲዮላ ሀሳቡን የሰጠውና ተጫዋቹ ጉዳት እንደገጠመው ነው እየተገለጸ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ ስፖርታዊ መረጃዎችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ግን እጅጉን ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።